ከዚህ በኋላ አስተካክላለሁ። እንደውም በጣም ስልችት ብሎኛል። ምን አይነት ጠማማ ፍጡር ነህ ግን? እሺ ይቅርታ፣ ግን አሁንም ቢሆን ትችላለህ። የቀረውን በኋላ ትነግረኛለህ። እኔን አለም ጉዳይ ነው። ለምን እንጥሮ ቀሳትገው? ኧረ እትዬ እኔ ስራ መስራት አልቻልኩም። ከጠዋት መጀመሪያ ትቀዘቅዘኛለች። ጭራሽም እንደዚህ ተጀመረ። በጣም ጥሩ። ኧረ እኔ 10 ደቂቃ እንኳን አልሞላኝም እዚህ ከመጣሁ። እሺ በቃ ይቅርታ። ከዚህ በኋላ እዚህ ኪችን ድርሽ አለ። ቆይ እስኪ ልጠይቅሽ፣ በመሰረቱ እዚህ ምን ልታደርጊ መጣሽ? ድርሽ አለም ትያለች እንዴ? ድራሽ እና ተላተመች እኮ። የኔ ጌታ ምናምን ስል በጣም ደስ እያለ ነበር። ምንድን ነው የሚቀባጥረው? ትሰሚኛለሽ? ትናንትና ማታ ምንም የሚፈጠር ምን ከአእምሮ ሰውጭ። እሺ እሱን አስወጣዋለሁ፣ ግን ደግሞ አንተን ከአእምሮ የማስወጣት እንችላል እንዴ? እውነትም አንቺ ማለት ባቄላ ይቷነሽ። ስለምን ባቄላ ነው የምታወሪው? ከአደረጅ ማትቆረጠመዋል። አልገባኝም። ግንባርሽ ምን ሆነሽ? ከምን ጋር ተጋጭተሽ ነው እንደዚህ ሆነሽ? ከግድግዳው ባሰብሽ እንደ ህቡ። እስኪ ቆይ በረዶ ላድርግልሽ። ይህ እንግዲህ ጠንከር በይ። አቤት። ዛሬ ከምን አለ ጠዋት ስራ ነበር፣ ለዛ ነው የመጣሁት። እንዴ ህቡ ተይ እንጂ እንደ ልጅ አትሁኚ። እሱንም ደግሞ አታስቸግሪውን ያለውች ልሄድ ነው። እንዴት ነሽ የኔ ልጅ? ሰላም እንዴ እስኪ ምንድን ነው ፊትሽ? ምን ሆነ ነው? ምን ከዊልቸር ላይ እኮ ተንሸራትቼ ነው። ያቺ ልጅ ታፈስ። አቤት ጋሼ። ታፈስ፣ እችን ልጅ አይተሽታል? ተንከባከቢያት እንጂ ፊቷን አይተሽዋል? እሺ ጋሼ። በሉ ሰላም ዋሉ፣ መሄድ አለብን። የሀብስት ግፊትና ስቃይ እንደቀጠለ ነው። ጓደኛውም አሳልፋ እየሸጠቻት ትገኛለች። እንደዚሁም እንጀራ እናቷን ቀና ብላ እንዳታያትና እዛ ቤት ነጻነት እንዳይሰማት እያደረገች ትገኛለች። የእንጀራ እናቷ ቢሆንም የእንጀራና አባት ተብዬው ይሻላል በማስመሰልም ቢሆን ልጅቱን አደራ ተንከባከቧት እያለ ይገኛል። ሰራተኛዋን ታፈስን በመጥረት ታፈስ፣ እች ልጅ አደራ አላልኩሽም ወይ? መንገድ ላይ የምትሰራለች ደግሞ ወድቃ ነው ግንባሯ አብጧል፣ በደንቡ ጠብቂያት አያልኩሽም ወይ እያላን ነበረ። ታፈስ ግን አይ ጋሼ አንተ ጠብቃት ብለኸኝ ነበረ፣ ፈጣሪ ጠብቃት እንጂ ምን ጠብቅ ያድናታለሁ እያለች ነበረ። ታፈስ በምን አይነት መንገድ ነው እሷን መጠበቅ የምትችለው? በፍጹም መጠበቅ አትችልም። ምክንያቱም በጥፊ ልትመታ ስትሄድ እናትየዋ ታፈስ አጠገብ ነበረች። ታፈስንም አንቺንም አጋጭሻለሁ ከፈለሽ ከዚህ ከልጅ ጋራ ምንም አይነት ግንኙነት እንዳይኖርሽ እያለች እያስጠነቀቀቻት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም በሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፈ ይበልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ እያልኩኝ ሀብስት ድራማ ደስ የሚልና አስተማሪ እንደዚሁም አዝናኝም አሳዛኝም ይበልጡ ግን አሳዛኙ ነው የሚበዛውና ሀብስት እንግዲህ በራሷ ንብረት በእንጀራ እናቷና እንደዚሁም አባቴ ነው በምትለው እሷ በማታውቀው በእንጀራ አባቷ እየተሰቃየ ትገኛለች። ይሄን ሁሉ ፈተና የመጣችበት ደግሞ በህይወት የሌለችው እናቷ ናት። የእንጀራ አባቷን እንጀራ አባትሽ ነው ሳይሆን ያለቻት አባትሽ ነው ያለቻት። ነገር ግን አባትሽ ነው ማለት የሚለው ጋር እንጀራ የምትለውን በተጨምርበትም የእንጀራ አባት መሆኑን በደንቡ ጠንቅቃ ታውቅ ነበረ። ነገር ግን እች ልጅ እናቷን በህይወት በሞት ስላጣች ብቻዋን አንድ ቤት ውስጥ ስለቀረች በዛ ምክንያት ነው አቶ አለም እንግዲህ ወደ እኔ ቤት መምጣት አለብሽ በማለት ይዟት የሄደውና እዛ ስትሄድ እንግዲህ ስቃዩ እንደቀጠለ ነው ማለት ነው። እንጀራ እናትየዋ ወይዘሮ ይፋትም እችን አይጥ የመሰለች ልጅ በመቆጣጠር ውክልና እንድሰጠን ማድረግ አለብን። ውክልና ከሰጠችን በኋላ ከንብረቷ ውስጥ እናሰናብታታለን። እችን የምታክል አንድ ፍርዬ ልጅ ያ ሁሉ ንብረት ምን ያደርግላታል? ታበላሸዋለች፣ ታጠፏለች። ስለዚህ ውክልና ትስጠን በማለት ውክልና ታሰጣታለች። ውክልናው ብቻ በቂ አይደለም። ይሄና ውክልና ከሰጠች ቀስ ብለን ደግሞ እያንዳንዱ ንብረቷን መጠቅለል መቻል አለብን በማለት በመድኃኒት ሀብስትን እያሰቃየቻትና መራመድ እንዳትችል ሽምድምዱና አልጋ ላይ እንድትቀር እያደረገቻት ትገኛለች ማለት ነው። ጓደኛዋ ከቀን በኋላ ብትመጣም ግን የመጣችላት ጓደኛ ባትመጣ ነው ባልመጣች ጓደኛዋ ባልሆነች የሚያስብል ልክስክስ ጓደኛ ናት ወደ እሷ የመጣችላትና እንግዲህ ጓደኛዋን ሀብስትን አሳልፋ እየሰጠቻት የምትገኝ እንደዚሁም ደግሞ እንደ ወንድምም እንደ አባትም የሚንከባከባትን
በአምላክን እያልከሰከሰችው ትገኛለች ማለት ነው። በአምላክ በፍጹም ለሄርሜላ ፊት አይሰጣትም። ነገር ግን በመጠጥ በማታለል የራሷን ስራ ሰርታለች። ቪዲዮ ከሱ ጋር ፎቶ ተነስታለች ማለት ነው እሱ በተኛበት። ነገር ግን እኔ ምልህን እምቢ ምትል ከሆነ ይህን ፎቶ ለህብስት ነግራታለሁ። በሰከርክ ሰዓት እኔ አብረህ ባለው ሰዓት ህብስት ነበር ምትለው። ህብስት እንደምትወዳት ደርሼበታለሁ። ነገር ግን እኔም አብረን ያደርነው ልረሳው እችላለሁ። ነገር ግን አንተን ከጭንቅላቴ ውስጥ ማውጣት አልችልም። ስለዚህ አይ ከህይወት ውስጥ ውጪ የምትለኝ ከሆነ ይሄውልህ ይሄን ፎቶ አሁኑ ለህብስት ሼር ማድረግላት ነበር ያለችው። እንግዲህ እየሰራች ያለችው እችን ላይ ብቻዋን የማስቀረትና እሱ እንኳን እንዳይንከባከባት ማንም ሰው ከጎና እንዳይኖርና ተስፋ እንድትቆርጥ ነው እያደረገችው የምትገኘው ማለት ነው። እሱ ግን በፍጹም አላምንም። እንዴት እንደዚህ ሳደርጊያለሽ? በምን ቀን ነው እዚህ ቤት የመጣሽ? ሁለተኛ ወደዚህ ቤት እንዳትመጪ፣ እኔም አንቺ ማየት አልፈልግም፣ ህብስትም አንቺ ማየት አትፈልግም እያለ እየተበሳጨ ይገኛል። ወደ ውጭም ሲወጣ ቤቱም ለቀቅ አድርግቶት አንዱ እግር ጫማ ታስሮ አንዱ እግር ጫማ ደግሞ ሳይታሰር ነበር እየወጣ ያለውና ይህን እየተመለከተ አቶ አለም እንዴ በአምላክ ምን ነው እየተቻኮልክ ነው? ደግሞ ምን ሆነ ነው? ራስን ጥለሃል። የሆነ ጭንቀት ውስጥ የገባ ትመስላለህ። ጫማን እንኳን አላሰርከውም ነበር ያለው። አዎ ቾክዬ ነው ምን ፈለክ ነበር ያለውና ደግሞ ይሰው ምን ነው ቲቪትህ ለቀቅ አድርግቶሃል ነበር ያለውና አዎ ቢለቀኝም ለቀቀኝ ነው፣ ካለቀቀኝም ደግሞ ችግር የለውም። ምን ፍልታዝልህ? ይህን ሰሞን በጣም ቢዚ ነኝ ለዛ ነው ነበር። አይ ትክክል አይደለህም፣ ስራህንም በአግባቡ እየሰራ አይደለህም ነበር ያለው ነው። አዎ ሌላውን ግን ስመለስ ታውራኛለህ፣ አሁን አስቸኳይ ጉዳይ ስላለኝ ሊሄድ ነው በማለት ቀጥታ አብነት ጋር ነበር ሄደው። አብነትም እንግዲህ ከዚች ከቆንጅዬ ልጅ ፍቅር ሳይዘኝ አይቀርም አላቅም፣ የሆነ ደስ የሚል ስሜት እየተሰማኝ ነው እያለ ነበረ። እች ልጅ ማነች በመል እንግዲህ ነገሮቹን ለማጠየቅ እየሞከረ ነበረ በአምላክና ይሄን እንግዲህ ሊጠይቅ የቻለው በጣም ፊቱ ላይ ፈገግታ ይታይበታል። አብነት ምንድነው ፈገግታ ነበር ያለው። እንዴ አንድ ጓደኛው ፊቱ ሲያዝንም ሲደሰትም ምንድነው ደስታም ከሆነ አብረን እንደሰት አዘንም ከሆነ አብረን እንዘን ይባላልና በዛው ምክንያት ሲጠይቀው ግን አንተ ፊትን የኮሰኮስክበትን መጀመሪያ ትነግረኝ ነበር ያለው። አይ መጥፎ አጋጣሚ ነው የኔ ያጋጣሚ ነገር በጣም መጥፎ አጋጣሚ ነው። ስለዚህ ከአንተ ፈገግ ከሚያደርገውን ይጀምር ነበር ያለው። ስለዚህ ያቺ የህብስት ጓደኛ ሳልወዳትም አልቀርም፣ በጣም ደስ ብላኛለች፣ በጣም ልቤ ውስጥ ገብታለች። ስለዚህ በቃ ከሷ ፍቅር ሳይዘኝ አይቀርም፣ ይሁን ደስ የሚል ስሜት እየተሰማኝ ነው ነበር ያለው። በጣም ነበር ያዘነው፣ በጣም ነው የተከዘው፣ አንገቱን ይደፋው። እንዴ ምን ነው ዝም አልክ እኮ የኔን ፊት የሚያበራውን እኮ ነጠከኝ በጨለማው ፊትክ እንዴ ምንድን ነው ብለው። አይ በጣም ጥሩ ነው፣ ለማንኛውም ተረጋጋ፣ ቆይ አረጋጋው ነበር ያለውና እሺ ወደ አንተ ልመለስ። አይ የኔ ሲቀርብህ የኔ መጥፎ አጋጣሚ ነው፣ ጥሩ አጋጣሚ አይደለም፣ ይለፈክ ነበር ያለው። ምክንያቱም ምን ብሎ አብሬያት አደርኩ ብሎ ይለዋል። ለሱ ከባድ ነው። ስለዚህ ይሄን ነገር ሊያልፎ መርጧል ማለት ነው። ሀብስትም እንግዲህ ቤት ብቻዋን ሆና እንዴት ነው ይህን ሰሞን በአምላክ እኔ ጋር አልመጣም ምን ሆኖ ነው እያለች ሰራተኛዋንም እያጠያየቀች ሰውን ሁሉ በአምላክ የት ነው እያለች እያጠያየቀች ነበረ። ታፈስ ግና በአምላክን ስለምትወደው አንስሬ በአምላክ አትበኝ፣ እኔ የራሴን ችግር ልቻለው፣ ለአንቺ ያንቺን ችግር ልቻለው። እኔ ሲጀምር ጀምሮ ከንትላንትና ጀምሬ አላየሁትም። እኔም አንቺን እንደናፈቀሽ እኔንም ናፍቆኛል። እባክሽ ውጪልኝ፣ ዛሬ ደግሞ ኩሽናውንሽ አጫጭቂኝ ነበር ያለቻትና እንዴ አንቺም እሱም ማየት ትፈልጊያለሽ እንዴ ስትላት ነበረ። እናትየዋ እንግዲህ እንጀራ እናትየዋ መታው ወይዘሮ ይፋት እንዴ አንቺ ሜንጦ ደግሞ ምትሰሪያለሽ ኩሽና የራስሽ መጎለት አንሶች ደግሞ ሰራተኛዋንም ልትጎልቻት ነው ነበር ብላ እንግዲህ ያፈጠጠችባት። አረ እንደዛ አይደለም በጣም ይቅርታ አሁን ወጣለሁ ዝም ብዬ እኮ ነው የመጣሁትኝ ነበር ያለቻትና እንዴት ምን ስለሆነ ኩሽና መገቢው ሰራተኛዋ እንዴት ስራ ታስፈቻለሽ በማለት እንግዲህ በጥፊ ልትላ ስትል ሀብስ ዞር ስትል ከግድግዳ ጋር ትጋጭና ግንባሩ ያብጣል ማለት ነውና በዚህ ሰዓት እንዴ እትዬ ተጋጨች እኮ ነበር ትጋጫ አንቺንም አጋጭሻለሁ ገና በማለት እንግዲህ ወይዘሮ ይፋት የተባለችው ሴትዮ በጣም እየተመናጨቀችና እየተናደደች የወጣችው እንግዲህ በዛን ሰዓት ሀብስ በጣም ያለቀሰችው። እኔ ምን አድርጌ ነው ምን አጥፍቼ ነው ሁሉም ሰው እንደዚህ የሚገፋኝ ነበር ያለችው። ጓደኛዋም በለዋ ላይ እሷ የምታፈቅረውን ሰው የምትወደውን የሚንከባከባትን ሰው እያማገጠችባት ትገኛለች ማለት ነው። እንግዲህ ሀብስት
በጣም ነው የምታሳዝነው። አሁን ያለችበት ሁኔታ ከባድ ነው እና ግን መጨረሻው ጥሩ ይሆናል ብለን እናስባለን። ሁሉም የራሳቸውን ስራ እየሰሩ ነው። እሷ ግን ምንም የምታውቀው ነገር የለም። እኛ ግን የምናውቀው በአምላክና አብነት ከጎኗ እንደሆኑና እንደሚያግዟት ነው የምናውቀው። ድል ለሀብስት፣ ሀብስት ደግሞ ታሸንፋለች። አቶ አለም እንግዲህ አይኑ ማቀላወት ጀምሯል። ሄርሜላንም እንዴ ይሄ ገላ ምናምን ማለት ጀምሯል። እነኚህ ሰዎች አንድ ቀን በፍቅር ቅልጥ ይሉና ነገሮቹ ሁሉ ይበላሹና ድብልቅልቁ ይወጣል ማለት ነው። እንደዚህ አይነት ነገር መጨረሻው ስለማያምር ነው። እና አንዳንድ ጊዜ ደግሞ ያው ተለከስካሾች ይበዙበታል። እዛ ቦታ ትንሽ ቢደብርም ያው ይስተካከልልናል ብለን ተስፋ እናደርጋለን። ተንኮል ይበዛዋል። በጣም ተንኮል ባይበዛው ጥሩ ነው ብለን እናስባለን። የሰው ልጅ ማስተማር በሚችልበት መልኩ ቢቀርብልን፣ ለአይን ተመጣጣኝ ማንኛውም ሰው ሊመለከተው የሚችለው ቢሆንልን ያው ጥሩ ነው ብለን እናስባለን። ሀብስትን ደግሞ ብዙ አትግፉብን፣ አትንኩብን፣ ብዙ አትግፉብን በአስተማሪ መልኩ ነው እንጂ በዚህ መልኩ መሆን የለበትም እንላለን ማለት ነው። እንግዲህ ሀብስት ድራማ ደስ የሚልና አስተማሪ ድራማ ነው ማለት ነው። ቀጣይ እንግዲህ ሀብስት ምን ይሆናል የሚለውን ይዤላችሁ እመጣ ይሆናል። የቆም ነው እንግዲህ ሄርሜላ ከኔ ከተለየክ ይህንን አብረን ተኝተን የተነሳነውን ፎቶ ለሀብስት እልክላታለሁ እያለችው በጣም በደነገጠ ጊዜ ነው የተቋረጠውና ቀጣይ ምን ይሆናል የሚለውን ደግሞ ይዤላችሁ እመጣ ይሆናል። እስከዛው ድረስ ቸር ሰንብቱ። ቪዲዮን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ።